ሃይ 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 እንዴት ናችሁ? ሰላም ነው ወይ? ሁሉ አማን ነው? አገር ሁሉ ሰላም ነው? መተናል ያውን ኃይለኛ ነገር ልንሰራ ዛሬ በቃ ምን ብዬ ልንገራችሁ? ቆንጆ የሆነ ነገር እንሰራለን። እናንተ ግን ከምግቡ በፊት እንዴት ናችሁ? ሰላም ናችሁ ወይ? አገር ሁሉ አማን ነው? ያው እንግዲህ ሰብስክራይብ ማድረጉን አትርሱ፣ ላይክ ማለቱን ሼር ማድረጉን አትተው። እኛም ይኸው እየሰራን ነው። ዛሬ ፍርፍር ነው የምንሰራው። ቋንጣ ፍርፍር ማለት በለጋ ስጋውን በኤር ፍሬሽነር አድርቀን በሱ ፍርፍር እንሰራለን። ላይክ እንደ ሀገር ቤቱም ቋንጣ ፍርፍር ባይመጣ አላደል ትንሽ ተመሳሳይ ይሆናል። ያው እዚህ ጋር ደግሞ ግብአቶቹን አዘጋጅቻለሁ። ያ ግማሽ ኪሎ የሚሆን ስጋ፣ እዚህ ጋር ደግሞ 1-3-4 ራስ ሽንኩርት፣ በርበሬ አለ፣ ነጭ ሽንኩርት አለ፣ ቶማቶ ፔስት አለ፣ እንደገና ደግሞ ሶሱ ነገር አለ፣ ጨው አለኝ፣ ቅመም ደግሞ ኮረሪማና መከለሻ አለ ማለት ነው። እዛ ዘይት አለን። ሽንኩርታችን ሬዲ ነው። ስጋውን ትንሽ እንትን እንዲል ማለት ነው በኮረሪማና በትንሽ ሚጥሚጣ ታሽቷል። ከዛ እሱን ኤር ፍራየር ውስጥ እንከተዋለን። በዛ ደረቅ ካለ በኋላ መስራት እንጀምራለን። እንግዲህ ተከታተሉት። ዛሬ በነገራችን ላይ ይኸው በቃ ባበደ ነገር ነው የምንሰራው። በሸክላ ምናምን ነገር እናየዋለን። ይሰራል በሱ። አሁን ያው ውስጡ ላይ ቅባት ነገር እንዳይቀልጥ ያው ታይም ለመቆጠብ ያክል ወረቀት አድርጌበታለሁ። እሱን እናደርግና እንጨምረዋለን እዚህ ውስጥ። ከተወሰነ ደቂቃ በኋላ ከፍተን ደግሞ እናገላብጠዋለን። ያውና ሬዲ ሆኗል። እዚህ ውስጥ ገብቷል። ጅን አድርገን ለማንኛውም 15 ደቂቃ እንስጠው። በ200 አድርገን ቴምፕሬቸሩን 15 ደቂቃ እንሰጠዋለን። ከዛ በኋላ እንከፍተውና በዛች ደቂቃ ውስጥ ምንሰራውን እንሰራለን እና ይሄንን ይመስላላችኋለሁ። እንዴት ናችሁ ግን እናንተ? ሁሉ አማን ነው ወይ? አሁን ምንሰራበትን ድስት አግለነዋል። ዘይታችንን እንጨምራለን። ትንሽ አግለን ሽንኩርት እናደርግበታለን። እዛ እንግዲህ ቆንጆ የሆነ ተመሳሳዩ የሀገር ቤት ተመሳሳዩ ቋንጣ ፍርፍር ያው በርበሬ ሞቅ እናደርገዋለን። ነገ በቃ እኔም ስራ ስሄድ ይሄንን ነው ይዤ የምሄደው በዚህ አይነት። ሽንኩርታችንን ጨመርን። አሁን ደግሞ ነጭ ሽንኩርት እናረጋለን። ትንሽ የተፈጨ ነጭ ሽንኩርታችን እናረጋለን። በስመ አብ ትላለች።
አሁን ደግሞ በርበሬ እንጨምራለን። ሽታው ዶሮ ነው ያለው። ራሴን ተጠራጠር። ዶሮ እየሰራው ነው፣ ፍርፍር እየሰራው ነው ብዬ ትንሽ የፈላ ውሃ ሙቅ ውሃ እናደርግበታለን። እሱን ካረግን በኋላ እዚህ ጋር የተፈጨ ቲማቲም አለ፣ እሱን እናደርጋለን። ከሚበሉት ሰዎች መካከል በርበሬ የማይችል ሰው ስላለ ለዛ ነው። እኔ እንኳን እዚህ ላይ ሚጥሚጣ ሁሉ ላረግበት እችላለሁ። እዚህ ጋርም ቲማቲም ፔስቱ አለ፣ ድልሁ ማቂያም ጭምር ነው የምንጠቀመው። እሱን እናደርጋለን። አንድ ማንኪያ ነው ያደረኩት። ይታያችኋል። የዶሮ መረቅ ነው የሚመስለው ራሱ። በተወሰነ መልኩ ይሄንን መስሏል። በነገራችን ላይ ኤር ፍራየር ስናደርገው ዘይት አናደርግበትም። ወረቀት እናደርግና ውሃ ስለሚተፋ ወረቀት እናደርግበትና በቅመም ለውሰን እንከተዋለን። ጥብስ ሳይል ዝም ብሎ ይበስልልናል ማለት ነው። ይሄንን ይመስላል እንግዲህ በተወሰነ መልኩ ትንሽ እናንተ ከትከውና ከዛ ውሃ ጨምረን መፈርፈር ብቻ ነው ማለት ነው። ቻይ ነው ያለኝ። እሺ ሬዲ ግባ እና ይሄንን ይመስላል እንግዲህ። ያው ዛሬ በአዲስ ሸክላ ድስት የምሰራው። በነገራችን ላይ ላስት ዊኬንድ ለንደን ነበርኩኝና እስኪ አበሻ ነገር ልመልከት ልግዛ ብዬ ወደ ሸፐርድ ቡሽ ጎራ አልኩኝ። ይሄንን ልገዛ ብዬ እና ሾፑ ስገባ በጣም ብዙ በቃ አይቼ ማላውቀው ብዙ እቃዎች አሉና ያው ታውቃላችሁ ሴራሚኩ ብዙውን ቻይና ነው የሚሰራውና ይሄንንም ሰሩት ግላስ የወይን ግላሶች ሳይቀር ሰርተውታልና አንዳንዴ የሺሻ እቃ ምናምን ሁሉ አለ ከላይ ያለውና ገርሞኝ ይሄንንም ሰሩት እላለሁኝና ምን እንዳለኝ ሰውየው የሚሸጥልኝ ሰውዬ ፍሬንድ ለራስህ ፍራ አለኝ። ምን ነው አለ ቲክቶክ ትጠቀማለህ አለኝ። አዎ ምን ነው እለዋለሁ። በል እንግዲህ ከዛ ላይ አንተ ነው አውርደው እንዳይሰሩ እና በጣም ገርሞኝ ነው የመጣሁት። በነገራችን ላይ በጣም ብዙ የሚገርም እቃ አላቸው። ያንን በማየት ነው የመጣ ነው። ከዛ ውስጥ ይሄንንና የወይን ግላስ ገዝተናል።
እናየዋለን። እንግዲህ በዓል እየደረሰ ነው። በሱ ደግሞ አንድ ቀን አሁን ውሃ እንከልሰዋለን። የሚበቃንን ያክል ፍርፍር ያሰብነውን ያክል ውሃ እናረግበታለን። ባይቀጥን ጥሩ ነው። አሁን ጨዋችንን እንጨምራለን። ከዛ ይሄ መከለሻ ነው። አንዲት ማንኪያ ናት፣ በትንሿ ማንኪያ እሱን እናረጋለን። ይሄ ላይ ደግሞ ትንሽ ኮረሪማ እናደርገውና መሰል እናደርገዋለን። እዛ ትንሽ ይንተክተክ። አሁን ያዘጋጀነውን ቅቤ እንጨምራለን። ያ ቆንጆ እንዲለን ጥብስ ቅጠል እናረግበታለን። አሁን ሬዲ ሆኗል። እናጠፋዋለን እሳታችንን። ያው ሶሱን መመልከት ትችላላችሁ። ራሱ መለስተኛ ዶሮ ማለት ትችላላችሁ። አሁን እንጀራችንን ደርሷል። እንጀራችንን እንጨምራለን። በነገራችን ላይ ከበዛ ብዬ ሶሱን ቀንሻለሁኝ ማለት እንጀራው እንዳይዋኝ በማሰብ ማለት ነው። እና ይሄንን ይመስላል። ትንሽ አንድ 5 ደቂቃ እንተዋለን እንደዚህ እንዳለ። ባሏንም አይተዋል። ይኸውና እንግዲህ ጨርሰናል፣ አጠናቀናል። ይሄንን ይመስላል የሰራ ነው። አመሳስለን ቋንጣ ፍርፍር ለናፈቀው ላማረው ሰው የሚሆን ብለን ነው። ቼክ አድርጉት። በነገራችን ላይ በኤር ፍራየር ብቻ ሳይሆን እሱ የሌለው ሰው በኦቨን መስራት ይችላል። እኛ በፊት ሂተር ላይ ሁሉ እናደርቅ ነበር ስጋና፣ ያው አንዳንዴ ስትፈልጉ ማለት ነው። እና በተለያየ መንገድ መሞከር ነው፣ ያው ለማያገኝ ሰው ማለት ነው። እና ይሄንን ይመስላል። እስኪ አሁን ደግሞ እንቀምሰዋለን። በጣም ያበደ ነው። ማይ ጎድነስ ተላደ ከምር ያው እና ጉርሳችሁ
ፕሊዝ ያ ናፍቆት ለመወጣት ያክል ይሆናል። ሞክሩት። በጣም ቀላል ነው፣ ይጣፍጣል። ያው ስጋዋ ራሱ ጠበስ ብላ ደረቅ ብላ ምናምን ይህንን ይመስላል የሰራ ነው። እንግዲህ በዚህ ሳምንት የሳምንቱ ስራችን። በሚቀጥለው እስከምንገናኝ ሰላም ቆዩልን። ይህንን ሞክሩት፣ እዩት፣ ቼክ አድርጉት። ናፍቆታችሁን ተወጡ ለማለት ያክል ነው። ይህንን ይመስላል የዛሬው ስራችንን። መልካም ሳምንት።